ውድ ቤተሰቦች ፍልሰታን ሱባኤ የት ናችሁ? ለ10 ሺህ ህዝብ ቦታ ወደ አዘጋጀው ገዳም አብረን እንሄዳለን። አብራችሁን ቆዩ። እኔ ልነግራችሁ የምፈልገው ነገር ምንድነው? ጸበል በምትመጡበት ሰዓት በ1200 ካሬ ላይ ያረፈው 10 ሺህ ምእመንን ወይ ህዝብን ማስተናገድ የሚችል በፊኒሽንግ ላይ የሚገኝ የሱባኤ የሚሆን ህንፃ ነው። እንግዲህ እንደምትመለከቱት ነው። ይህ መረጃ እስከ መጨረሻው አዳምጡት፣ ታተርፉበታላችሁ። ወቅታዊ መረጃ ነው። ስለ ፍልሰታ ሱባኤ በደንብ መረጃ የምታገኙበት ነው። አብራችሁን ቆዩ። ወደ ገዳሙ። ውድ ቤተሰቦች ፍልሰታን ሱባኤ የት ናችሁ? ለ10 ሺህ ህዝብ ቦታ ወደ አዘጋጀው ገዳም አብረን እንሄዳለን። አብራችሁን ቆዩ። ከሰፈሬ ቅርብ ስለሆነ በአቋራጭ ሽሮ ሜዳ ደርሻለሁ በባጃጅ። እንግዲህ አሁንም አንድ ታክሲ ይቀረኛል። አብራችሁን ቆዩ፣ አብረን እንሂድ። ሰላም ሰላም፣ በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምንቆያችሁኝ። ፍልሰታ ማርያምን የት ሱባኤ ለመያዝ አስባችኋል? እንግዲህ አሁን የምገኘው ሁሌ በየአመቱ ፍልሰታ ስትመጣ አብዛኛው ሰው ሱባኤ የሚይዝበት ቦታ ነው። ግን ይህ ገዳም በአሁኑ በተለየ መልኩ ከበፊቱ አመታት የተለየ ለምእመኑ ምን አይነት ነገር ይዞ መጥቷል የሚለውን ነገር አብረን እናያለን። የት ነው ያለሁት ማለት ነው? አሁን የሚገኘው እዚህ ጋር እንደምትመለከቱት እንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ነው። አብረውን ወደ ውስጥ እየገባ እናያለን። አብራችሁን ቆዩ። እንግዲህ ይሄ ግቢው ነው። ወደ ውስጥ እየገባው እገኛለሁኝ። ይሄ የውስጠኛው ግቢ ነው። ፊት ለፊት ሲገቡ ይሄን ነው የምትመለከቱት። እንግዲህ ከፊት የሚታያችሁ ጥንታዊው ቤተ መቅደስ የአራት ማዕዘን አይነት ቅርጽ ያለው ነው። ጻድቁ አባታችን አባ ሊባኖስም እንደገደሙት ይነገራል። እና እመቤታችን ቅድስት ኪዳነ ምሕረት ሐመረ ኖህ በጣም ስለ ሰሚ እንቆቅልሽ ፈቺ ናት። ተማጸኗት በእውነትና የወርም የሆነ የአመት የሚሆን ስትመጡ ሰው ጢም ብሎ በቃ ሁሌ የአመት ነው የሚመስለውና በጣም ነው ደስ የሚለው። ከአውደ ምሕረቷ ላይ እንደዚህ አበባ አይጠፋም። በጣም ነው ደስ የሚለውና ድንግል ማርያም በእውነት እንቆቅልሻችሁን ትፍታላችሁ። ተማጸኗት፣ ለምኗት። ይሄ የወንዶች መግቢያ በር በኩል ነው። ስክሪኑ ላይ ደግሞ የደብሩ አካውንት አለ። ማገዝ መርዳት የምትፈልጉ ማገዝ ትችላላችሁ። በቃ በማንኛውም ሰዓት ብትመጡ ጸጥ ያለ ቦታ፣ በጣም የህሊና እረፍት የምታገኙበት በቃ ሰላም የምታገኙበት ቦታ ነው። በጣም በቃ የለም የግቢው ዛፎቹ በጣም ነው ሰላም የሚሰማችሁና ሰው የተደረገለትን ሲመሰክር አውደ ምሕረት ላይ ሆኖ በጣም ደስ ይላልና እናንተንም ለምስክርነት ቅድስት ኪዳነ ምሕረት ታብቃችሁ። እንግዲህ ውድ ቤተሰቦች ይህ በአዲስ መልክ የተገነባው በ1200 ካሬ ላይ ያረፈው 10 ሺህ ምእመንን ወይ ህዝብን ማስተናገድ የሚችል በፊኒሽንግ ላይ የሚገኝ የሱባኤ የሚሆን ህንፃ ነው። እንግዲህ እንደምትመለከቱት ነው። በጣም ትልቅ ቦታ ነው። ስለዚህ ብዙን ጊዜ ሱባኤ ሲይዙ ብዙ ሰዎች የኔ ቦታ ነው ብሎ ጭቅጭቃል። የዛሬ ዓመት እዚህ ጋር ነበርኩኛልና ይህን ነገር በደንብ የሚቀርፍ አብዛኛው ጊዜ መሬት ላይ ተነጥፎ ሰው ሱባኤ ሲይዝ በየመጠለያው ቁጭ ሲል ሌቦች አሉ፣ ብዙ ተመሳስሎ የሚገቡ ነገሮች አሉና ይሄ ነገር ብዙ ነገር ተቀርፎለት አሁን በፊኒሽንግ ላይ የሚገኝ ነው። በጣም ነው ደስ የሚለው። እንግዲህ እንደምትመለከቱት ትልቅ ህንፃ ነው። ግቢ ውስጥ ነው ይሄ የሚገኘው። እንደምትመለከቱት የእመቤታችን ግቢ ውስጥ ነው የሚገኘው። ቤተ መቅደሱ ከጀርባ ይገኛል እንደምታዩት። ስለዚህ ከራሳችሁ የሚጠበቅባችሁን ዝግጅት አርጋችሁ ነው መምጣት ያለባችሁ። ከ27 ጀምሮ እስከ 29 ምዝገባ ይካሄዳል። በ30 ደግሞ መታችሁ ሐምሌ 30 የሱባኤ ቦታችሁን ትረከባላችሁ ማለት ነው። ከምእመኑ ምን ይጠበቃል? ስትመዘገቡ ደግሞ ምን አገልግሎቶችን ታገኛላችሁ? የሻወር አገልግሎት አለ፣ ሽንት ቤት አለ፣ የጸበል መጠመቂያው ቦታ አለ እና እሱስ ነገር እንዴት ከበፊቱ ምን ያህል ተስተካክሏል የሚለውን ነገር አገልግሎቱስ፣ ቅዳሴው፣ መሀሌቱ፣ ሰርክ ጉባኤው እንዴት ነው የሚሆነው የሚለውን ነገር ደግሞ በሰፊው ወደ በኋላ ላይ እገልጽላችኋለሁኝ። አሁን እንግዲህ ብዙ ጊዜ ምእመን ሱባኤ ከያዙ በኋላ ደግሞ የሚቸገሩት ምንድነው? መኪና ቆሜ ሴኩሪቲው እንዴት ነው? መኪናዬስ ማቆም አለብኝ፣ በቂ መኪና ማቆሚያ የለም የሚለው ነገር እሱስ ነገር እንዴት ተቀርፏል የሚለው ነገር ወደ ውጭ ወጥተን ደግሞ በደንብ እናያለን። አብራችሁን ቆዩ። ከቤተ ክርስቲያኗ በዚህ በኩል እንግዲህ ፓርኪንጉ እንደምትመለከቱት ነው። ሰፊ
ለሱባኤ ለሚመጡ ለቅዳሴ፣ ለኪዳን፣ ለጸበል አገልግሎት ለሁሉም ነገር የሚመጡ ሰዎች መኪናቸውን እዚህ ጋር ማቆም ይችላሉ። በጣም ሰፊ ፓርኪንግ ነው። በዛው ልክ ደግሞ 84 ወጣቶች በዚህ ላይ ተሰማርተዋል። ይህንን ፓርኪንግ አገልግሎት በደንብ በተጠናከረ ሁኔታ ጸጥታውን ተጠቅሞ ከአራቱም አቅጣጫ ከአዲስ አበባ፣ ከአንበሳ፣ ከሸገር እና ከሌሎች ድርጅቶች ጋር በመነጋገር ከሽሮ ሜዳ እስከ ገዳሙ ድረስ ምዕመናን በቀላሉ ይመላለሱ ዘንድ የትራንስፖርት አገልግሎት ተመቻችቷል። እንግዲህ አሁን እየሄድኩ ያለሁት ወደ ጸበል ቦታው ነው። ጸበሉ ደግሞ ከቤተ ክርስቲያኑ እታች ላይ ነው የሚገኘው እና መጀመሪያ ያው ገዳሙን ማሳየት ስላለብኝ ነው መጀመሪያ ወደ ቤተ ክርስቲያኑ የሄድኩትኝ። አሁን ወደ ጸበል ቦታው እየሄድኩ ነው። ጸበል ቦታውን በደንብ ለወንድና ለሴት ተደርጎ በቂ መጠመቂያ እንዳለ አገልግሎቱ ከሌሊቱ 9 ሰዓት ወይም 10 ሰዓት ጀምሮ እንደሚጀምርና ሰው ሳይጉላላ ጸበል መጠመቅ እንደሚችል በደንብ ተደርጎ ነው የተዘጋጀው። እሱን አብረን የምናይ ይሆናል። አሁን ወደ ጸበል ቦታው እየሮድኩ ነው። ትንሽ የእግር መንገድ አለው። ካሜራዬን ወደፊት ቀይሬ ላሳያችሁ። ይሄ እንግዲህ ወደ ጸበል ቦታው እየወረድኩኝ ነው ማለት ነው። ታች ላይ ነው ያለው። ትንሽ የእግር መንገድ አለው። ለምሳሌ ሌሊት ኪዳን ገብታችሁ ወይ ደግሞ ጸሎታችሁን ጨርሳችሁ ከቤተ ክርስቲያኑ ስትወጡ ወደ ታች ወርዳችሁ ነው። ትንሽ የእግር መንገድ አለው። ከዛ በኋላ ነው ጸበል ቦታው ያለው ወይ ደግሞ መጠመቂያው ያለውና ያው ስትመለሱም ትንሽ ዳገት አለ። ጥሩ ነው። እንደውም በሱባኤ ላይ ትንሽ ዳገት በጉብዝና ወራት ፈጣሪን አስብ ነው። በደንብ እንግዲህ ማረኝ ይቅር በለኝ እያላችሁ ዳገቷንም ትወጣላችሁ ማለት ነው። እንደ ስግደትም ነው። ጥሩ ነው እና አንዳንድ ጊዜ እንደዚህ ገዳም ስትሄዱ በጣም መወጣጫው መወረጃው በጣም ፈተና ሲሆን ማረኝ ይቅር በለኝ እያላችሁ በዛው እንደው እናንተ አርጋችሁ ፈጽማችሁ ለንስሐ አባት ለመንገድ የረሳችሁትን በዛው እግዚአብሔር ይቅር እንድላችሁ መማጸን ነውና ትልቅ በረከት የምታገኙበት ቦታ ነው። እመቤታችን ቅድስት ድንግል ማርያም ናት ይህንን ጸበል ያፈለቀችው። ጻድቁ አባታችን አባ ሊባኖስም እዚህ ቦታ ላይ በጣም ትልቅ አስተዋጽኦ አላቸው። በረከታቸው ይደርብን። ወደ ጸበል ቦታው እየደረስኩኝ ነው። አሁን እንግዲህ ይታያችኋል። አሁን በሩ ላይ ደርሻለሁኝ። የእንጦጦ ሐመርኖ ቅድስት ኪዳነ ምሕረት አንድነት ገዳም ጸበል በር ላይ ነው የምገኘው። እንግዲህ ከላይ እንደመጣችሁ እግራችሁ እንደያዛችሁ ነው የምትታጠፉት ማለት ነው። በሩ ይሄንን ይመስላል የጸበል ቦታው። ወደ ውስጥ ገብተን ደግሞ አሳያችኋለሁ ያለውን ነገር። ወደ ጸበሉ አብረን ወደ ውስጥ እንገባለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ወደ ውስጥ ገብቻለሁኝ። የጸበል ቦታው ይህን ይመስላል ግቢው። እዚህ ጋር የምትመለከቱት ምእመናን መጥተው የሚጠጡበት ጸበል የሚቀዳበት ጸበል የሚጠጡበት ቦታ ነው። በጣም ነው ደስ የሚለው። እንግዲህ ይህን ሁሉ ህዝብ ሲመጣ ለሱባኤ ለማስተናገድ በጣም የሚገርም ቦታ ነው በእውነት። ወራዊም ሆነ አመታዊ ንግስ በዓሏ በጣም ነው በቃ ሰው በደንብ ነው ጢም ብሎ የሚሞላውና በጣም ነው ደስ የሚለው። እግዚአብሔር ይመስገን። አሁን ደግሞ ወደ ጸበል ቦታው እየሄድኩኝ ነው። እነዚህ እንግዲህ መጠመቂያ ክፍሎች ናቸው። ከዚህ ቀደም ከነበረው መጨናነቅ አንጻር ተጨማሪ 21 የሴቶች እና 21 የወንዶች ጠቅላላ 42 አዳዲስ የጸበል መጠመቂያ ክፍሎች ተዘጋጅተዋል። የጸበል አገልግሎት ከሌሊቱ 10 ሰዓት እስከ 6 ሰዓት ድረስ ከቀኑ ይሰጣል ማለት ነው። እዚህ ጋር ሰጣችሁ እዚህ ቢጫ ወንበር ላይ የሚቀመጥ አስተባባሪ አለ። ለሱ እየሰጣችሁ ትገባላችሁ ወደ ጸበል መጠመቂያው ማለት ነው። ጸበል መጠመቂያው ይህንን ይመስላል እና ውድ ቤተሰቦቼ እኔ ልነግራችሁ የምፈልገው ነገር ምንድነው፣ ጸበል በምትመጡበት ሰዓት ንስሐችሁን ጨርሳችሁ ቀኖናችሁን ጨርሳችሁ ይፍቱኝ ተብላችሁ ወደ ጸበል ብትመጡ ወደ ሱባኤ ብትገቡ በጣም የተሻለ ነው። ከቤታችሁ ሰግዳችሁ ቀጥቅጣችሁ መንፈሱን አስራችሁ ነው አብራችሁ እንዲጠመቅ ልብስ ላይ እንዳይቀር፣ በር ላይ፣ አጥር ላይ፣ ቤት ላይ፣ ዛፍ ላይ ከእናንተ ወጥቶ ሰው ላይ እንዳይቀመጥ ልጆቻችሁ ቤተሰቦቻችሁ ላይ ቀርቶ እናንተ ጸበል መታችሁ እዚህ ተጠመቁ ሰላም ይሰማችኋል። ልክ ቤት ስትሄዱ ደግሞ ያ የነበረው መጫጫን፣ ድብርቱ፣ ፍርሃቱም ይሁን የተለያዩ ስሜቶች ይመጣሉና እባካችሁ በዚህ ፍልሰታ ጠላታችሁ ላይ አውቃችሁ ነቅታችሁ መጠመቅ አለባችሁ እንጂ ነጠላ ለብሶ ቤተክርስቲያን መመላለስ ወይ 16ቱን ጾም ሳስቀድስ እኮ ነበረ
ስጠመቅ እኮ ነበር እያላችሁ ዝም ብሎ በየአመቱ መመላለስ እንዳይሆንባችሁ ጠላታችሁን እወቁ ማለት እፈልጋለሁኝ። ጠላታችሁ ላይ ንቁበት። ይሄኛው አዳራሽ ነው። ምእመናን ሌሊት ጸበል ከተጸበሉ በኋላ ጸሎታቸውን የሚያደርሱበት የሚሰግዱበት፣ ገድል ደርሳን የሚነበብበት፣ የእመቤታችን ተአምር የሚነበብበት፣ ኪዳን የሚደረስበት፣ ከጸበል ከወጡ በኋላ ምእመናን እዚህ ወጥተው ጸሎታቸውን የሚያደርሱበት ማጠንቱ አለ። ስብከት ትምህርት ይኖራልና አዳራሽ ነው። በጣም ትልቅ አዳራሽ ነው። ስለዚህ ግን አዳራሽ መናገር የምፈልገው ነገር እኔ በመጣሁበት ጊዜ በጣም ቅር ያለኝና በጣም ያሳዘነኝ ነገር ልንገራችሁ። እባካችሁ ወንዶችም ሴቶችም እባካችሁ የግል ንጽህናችሁን ጠብቁ። ምክንያቱም ሰው ሊሰግድ ጎንበስ ሲል ምንጣፉ ያው የጫማ ሽታ የካልሲ ሽታ አለውና አገልግሎቱ ለራሳችን ነው። ስለዚህ ሰው አገልግሎቱን ለማግኘት መንፈሳዊ ነፍሱን ለማሳረፍ ለነፍሱ ብሎ ስጋውን አድክሞ በረከት ለማግኘት ብሎ ሲመጣ መቼም ስጋ ደካማ ነው፣ ነፍስ ብርቱ ናትና ጉንፋን ምናምን የተለያዩ የጎንዮሽ ነገሮች ይታመማል ለምክንያት። ከዛ ጸበል አልጠመቅም ይላል አሞኛል ይላልና እባካችሁ የግል ንጽህናችሁን ጠብቁ። በጣም ነው የማመሰግነው እስካሁን ስላዳመጣችሁኝ አብራችሁኝ ስለቆያችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። እንግዲህ አሁን ከዚህ ጸበል ወጥቼ ታክሲን ይዤ ወደ ቤቴ ነው የሚሄደው። በጣም ደስ ብሎኛል። ይህን ነገር ለእናንተ ለመስራት ብዬ እኔም ይህንን ቦታ ያው በተለያዩ አጋጣሚዎች እመጣለሁ፣ ትንሽ ለሰፈሬም ቅርብ ስለሆነ። ግን በዚሁ አጋጣሚ ደግሞ ለእናንተ ይህንን ለማቅረብ ደጁን እንድረግጥ እግዚአብሔር ስለፈቀደ መቤቴ ስለረዳችኝ በጣም አመሰግናለሁኝ። በዚህ ሱባኤ በዚህ ጾም እንቆቅልሻችን የሚፈታበት ጸሎታችን የሚሰማበት በመንፈሳዊ ሕይወት የምንበረታበት የምንተጋበት ስጋችን የምንጎስምበት ጠላታችን ደግሞ የሚዋረድበት ይሁንልን ይደረግልን። የጻድቁም አባታችን የአባ ሊባኖስ በረከታቸው ረድኤታቸው ይደርብን። በጣም ትልቅ የቃል ኪዳን ስፍራ ነው። እመቤታችን ቅድስት ድንግል ማርያምን ተማጸኗት፣ ለምኗት፣ ስዕለት ተሳሉ። በእውነት ሰሚ ነች። ከመሬ ነው የምላችሁና እየወጣሁኝ ወደ ውጭ እገኛለሁኝ። እንግዲህ ውድ ቤተሰቦቼ ከጸበል ቦታው ፕሮግራሜን ጨርሼ እየወጣሁኝ ነው። ይሄ ወቅታዊ መረጃ ስለሆነ ለሁሉም ኦርቶዶክሳውያን ሼር አድርጉላቸው። ዚግዛግ ቲዩብን ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ሲሆኑ መልካም የሱባኤ ጊዜ። ሰላሙን